እግርና ዜጋ አዳም ረታ ከአለንጋና ምስር መጽሐፍ የተወሰደ። ይህች እንደ አጋም የጠቆረች የ6 ኪሎ ካምፓስ ምሽት በሚጣፍጥ ቀዝቃዛ አየሯ አስራኝ ከመሳሳሚያው ኩሬ ኪሲንግ ፑል ፊት ለፊት ከፍ ያለ ደረጃ መርጬ ተቀምጫለሁ። መኪና ሲያልፍ በጎማው እየረጨ ወደ አስፋልት ዳር የሚገፋው ደቃቅ አሸዋና ጠጠር የሱሬንና የውስጥ ሱሬን ውፍረት አልፎ ይጎራብጠኛል። በግራ ትከሻዬ ጉርድ ከድንጋይ የተቀረጸ የአንበሳ ሐውልት ተደግፌያለሁ። ሐውልቱ ይሞቃል። ቀን የየካቲት ፀሐይ ነበር የዋለው። ሁላችንን እንደ ነጠላ ጥለት ሲቋጨን አልፎ አልፎ ከጽዶችና ከተለያዩ ዛፎች ላይ ነፋስ ነቅንቆ የጣላቸው ደረቅ ቅጠሎች በጸጥታና በልስላሴ ኩሬው ውሃ ላይ በህቡ እንደ ተኮረኮሩ ደናግልት ሳቃቸውን አፍነው ይወድቃሉ። ነፋስ እያፏሸከ ሲያልፍ የብርሃን ፍንጥቅጣቂ የተወሸከበት የኩሬው ቡራቡሬ የአበላ ጠለል እንደ ሐሪር በደበዳል። የግቢው ጸጥታ እንደ ግድግዳ ያገላል። ቅርብ ሆኖ ሩቅ ነኝ ይላል፣ ሩቅ ሆኖ አለው ይላል። የጆሮዬ ላንፋ መሳተፍ አቁሞ እንደ ፕላስቲክ ቀልጦ ወደ ከበበው ሰርጓዳ ታጥፎ የደፈነኝ ይመስለኛል። ሳልኩ። የኔም የሆነ የኔም ያልሆነ ሳል የጉሮሮዬን ድምፅና ትንፋሽን እንደ ሌላ ህልውና ከኔ ውጭ እንዳለቃ አዳምጣቸዋለሁ። ዝምታው ሁሉን ነገር እየሰባበረው ነው። ዛፎቹ ጥላሞትም ዛፍም ናቸው። ንፋስ መጥቶ እስከሚነቀንቃቸው ኩሬው የለም። ከመጽሐፍት ቤቱ ሕንፃ የሚመጣው ብርሃን በዛፎች ይጋረድና ይለቀቃል። ኩሬው አለ፣ የለም። ጥላና ዕቃው አይለይም። የትኛው ዕቃ የትኛው ጥላ እንደሆነ አይብራራም። ሁሉ እኩል ነው። የትኛው ሐሳብ የትኛው ድርጊት እንደሆነ አይታወቅም። ጠፍጣፋ ዓለም ነው። ሰርጓዳው፣ ጉብታው፣ ሜዳው ሁሉ ሜዳ የሚመስልበት ወይም ኮረብታ። ከቀኝ በኩል 2 ሰዎች መጡ። ከጥላቸው 2 አይነት ሳቅ፣ መጀመሪያ የሴት ቀጥሎ የወንድ። አላዩኝም። ከወዲያ መንገድ የሚመጣው ብርሃን ከወገባቸው በታች አግኝቷቸዋል። የእግራቸው ጥላ አጠገቤ ድረስ መጥቷል። የሚሰሩትን ማየት አልፈለግኩም። ጥላ ሞትና ሹክሹክታ፣ ሰውና ንግግር፣ ሁሉ ነገር ያልጸዳ ለማወቅ ከጢሱ እሳቱን ከጥርሱ ድዱን ከታች ወደ ላይ እግሮቻቸው በረድፍ ቁመዋል። እንደዚህ እየለኩ የደረደሯቸው ይመስላል። አንዳንዴ ይነቃነቃሉ። ጥላው አቅጥኖ ያረዝማቸዋል። አንዳንዴ አይኖችን ሲደክማቸው እግሮቻቸው የስልክ እንጨቶች ጥላዎች መስለው ይታዩኛል። ደሞ ከዳመናዎች መሃል የቀይ ወይዘሪት ከንፈር የመሰለች ጨረቃ ወጥታ በአፍታ ደመና እየተስገበገበ ሲውጣት። በመጀመሪያ ጥላ ሞት ነበረ። በኔው ዘፍጥረት ከላይኛው ከንፈሬ ለስላሳ ፍዝ ጸጉር መብቀል ጀምሯል። አገጨ ላይ ረዣዥም 2 የጢም ጸጉሮች አሉ። እግሮቼ ጭገር ጀምሯቸዋል። የብልቴን ደረት ጥቁር ጥጥ እየወረረው ነው። ጥቁር እንደ ራሴ ጸጉር ጥቁር፣ እንደዚህ ጨለማ፣ እንደ ጥላ፣ እንደ እነዚህ ሰዎች ጥላ። የሁለቱ ሰዎች ሹክሹክታ ቆሟል። እግሮቻቸው ተነባብረዋል። እንደዚህ በሆዴ ብንበለበል የጫማቸውን ሶል ስሩን አይሆን? እሱም ጥላ ይሆናል። የሪጋ ጥላ፣ የመጠን ቁጥር ጥላ፣ የተረገጠ እበት ጥላ፣ የአፈር ጥላ፣ የሳር ጥላ፣ የጠጠር ጥላ። የመንገዱ መብራት ድፍረት አይን ያማል። ዙሪያዬን የለመድኩትና ያለመድኩት ተራክቦ ተፋው።
የምራቄ ኳስ መሬት ላይ ትም ስትል እሰማታለሁ። የጥላ ኳስ ናት። በዚህ ጨለማ ጉልበቷ አይለካም። ከኔ ራቅ ላለ ሰው የአፌንና የከንፈሮቼን አድካሚ ስፖርት ያልተገነዘበ የከሰል ቁራጭ አፈናጠርኩ ይመስለው ይሆናል። የጆሮዬ ላንፋ ከተኛበት ተነስቷል። መጥፋትና ጆሮ እንደሚገናኙ እነዚያ እግሮች ድምፅ አሰሙ። ጥላሞቶቹ ዞር ብያየው እንዲሁ ነዋል። ጉልበት ያለው ጥላሞት የሚፈነዳ መሰለኝ። መጮ ፈለግኩ። እረ ልል ፈለግኩ። በእናቴ ማኅፀን ውስጥ ግራጫ ብርሃን ነበር መሰል። የልቧ ምትም እንደ ከበሮ እየመታ በለመደው ተራ ልፋት ሊያስተኛኝ። የፍቅረኞች ትንፋሽ ሳያፍር እዚህ ይመጣል። ፈጥኗል። በእግሮቻቸው ጥላዎች ሳያቋርጡ የተለያየ መቆላለፍ ይሰራሉ። በእግር ጥፊ የተመቱ ትንንሽ ኮረቶች ወደ እኔ ሲንከባለሉ ሰማለው። አይን አውጣ ጥላሞት ከደቃቃ ረቂቅነታቸው ተጣብቆ ይከተላቸዋል። እንዲሁ ሆኖም ግቢው እጅግ ጸጥ ብሏል። ጸጥታው ግርማ አለው። ጸጥታው ለአትኩሮት የጎበጠ ፈላስፋ ይመስላል። በዚህች ትንሽ ልቤ ውስጥ መነሻና መድረሻዋን ያልተረዳዋት ጥቁር ለጋ ቁጣ ታፍና ተኝታለች። ማንሽ አንቺ? ወደ ግቢው መኪና ይገባል። ዘበኞች ይጮኻሉ። ራቅ ብሎ ጫጫታ ይሰማል። የልጆቹ ትንፋሽ ጠፍቷል። የእግራቸው ጥላ የለም። ዞር ብያየው ቦታው ባዶ ነው። የእግራቸው ጥላ የነበረበትን ቦታ አየው። ከመኮንን አዳራሽ የሚመጣ ቢጫ ጠይም ብርሃን ሰሊጥ መስሎ ወዲያ ፈሷል። ከወዲያ ወዲያ የመኪና በር ተዘጋ። ከተቀመጥኩበት ተነስቼ ወደ አዳራሹ መግቢያ ሄድኩ። ግራ ቀኝ ሁለት ሐውልቶች አሉ። አንድ የወንድ አንድ የሴት። ሐውልቶቹ ከአውሮፓ የመጡ መሆን አለባቸው። ሴቷ ከማውቃቸው የአዲስ አበባ ሴቶች ጋር የሚመሳሰል ብዙ ነገር የላትም። ሁለቱም ሴት ጓደኞቼ ቦርጭና ያዘነበሉ ጡቶች አሏቸው። ጡቶቿ ቁመው አየር ይወጋሉ። ማነሳቸው ኃይለ ሥላሴ ከብልግና ጋር ብዙ ጊዜ የሚያያዝ የሰውነት ክፍል እያዩ ቤተ መንግሥታቸው ይገቡ ይወጡ እንደነበር ትዝ ሲለኝ ጥላሞት ያለው ሳቅ ሳቅኩ። ምናልባት በሐሳባቸው ወደዋት ይሆናል። እሳቸው ባይሆንም ከመኳንንቱ ምናልባት አንዱ ነሽጦት ዳብሷት ይሆናል። በግልጽ ሳይሆን እንደ ጨዋታ እንደ ኪነ ጥበብ ውይይት አስመስሎ። ከምንድን ነው ባካችሁ ይህን ሐውልት የሠሩት? ሐውልቶቹ የተገነቡበትን ቁስ እንደሚፈትሽ እየነካካ ከዚያ የከበቡት መኳንንቶች ኦሆሆሆ በውሸት ሳቅ ፍርስ በልባቸው ባለጌ ባለጌ። ኢትዮጵያዊ ሴት በአበሻ አርቲስቶች እንዴት እንደምትቀረጽ መቼ አይቻለሁ። ባይ ደስ ይለኛል። የመስቀል አበባ የምትባለው የአፈወርቅ ተክሌ ስዕል ፊትና ጨርቅ ብቻ ናት። ኢትዮጵያዊ ሴት ዳሌ ሰፊ፣ እግረ ቀጭን፣ መካከለኛ ቁመት ያላት፣ ከንፈረ ከባድ፣ የሚሰባበሩ የውሸታቸውን የሚያፍሩ አይኖች። የዚች ሴት ሐውልት የክንዷ ጥላ ካርቦን መስሎ ጠፍጣፋ ሆዷ ላይ ወድቋል እና ትልልቅ ጡቶች። ይህ ሁሉ ሚሊዮን የሀበሻ ሕፃን በአብሽና በፋፋ ብቻ አይቆም። ሐውልቶቹ በአስማት እዚህ ሀገር የመጡ ይመስላሉ። ምናልባት በአውሮፓ እንዲህ አይነት ሐውልቶች አሮጌ ተራ በርካሽ ይሸጡ ይሆናል። የወንዱ ሐውልት ጥላሞት በስተግራ ካለው አበቦች ረድፍ ላይ ወድቋል። በቂ ብርሃን ቢኖርም የአበቦቹ ቀለማቸው አይታይም። የጽጌረዳዎች የአበባ ቆብ ግራጫ ኳስ መስሏል። ወደ ሥራየው ለሰኮንዶች የጭንቅላቴ አድራሻ ጠፋኝ። ከኋላዬ ባለብዙ ጡት ጥላ ስልክ እንጨት መስሎ ወድቋል። ከኩሬው የድሪያ ድምፅና ሳቅ እሰማለሁ።
የት ነበሩ? የደመና ጋቢዋ የተገለበላት ጨረቃ ለደቂቃ ያህል በራች። ኩሬው ውስጥ ብዙ ጥላሞቶች አየው እና አየር ውስጥ የጨረቃን ብርሃን ነክሰው የያዙ ወደ መሬት በቀስታ የሚወድቁ ክንፋቸው የተመታ አምባላይ የመሰሉ በራሪ ነገሮች፣ ወረቀቶች። ዙሪያዬን ተገላምጫ አየው። ፍርሃቴ በእጄና በእግሬ ስትሮጥ ሰማታለሁ። ፍርሃት ረጅም ቀሚስ ያደረገች መሮጥ መለፍለፍ የምትወድ ቀልቃላ ሴት ትመስለኛለች። አወላወልኩ። ሁለት ሰዎች ውስጡ ያሉበት አንድ መኪና በፊት ለፊቴ ሲያልፍ ወረቀት ላይ በትኖ አለፈ። ውስጥ ሁለት ሰዎች አሉ። ወረቀቶቹን ሰብስቤ ያነሳውና አነበብኩ። ይህ አርዕስት አለው። የኢትዮጵያን ሕዝብ ቁጣ የጥገና ለውጥ አያበርደውም። እዛ አካባቢ ባለው ብርሃን ጥቁሩን የፊደል ሰልፍ ማንበብ ለዓይኖቼ ከበዳቸው። ተደብቄ ማንበብ ፈለግኩ። ተደብቆ የተበተነን ወረቀት ተደብቆ ማንበብ፣ ከጥላ ወደ ጥላ። ጽሑፉ 3 ቅጠሎች ሙሉ ነው። በእኔና በወረቀቱ መሃል ርቀት እንዳለ ይሰማኛል። ፍቅረኞቹ ከአትክልት ቦታው ወጡ። ልጅቷ ልብሷ ረጥቧል። እርጥቡ ቀሚስ ከሰውነቷ ላይ ሌላ የተሸበሸበ ወፍራም ቆዳ ሆኗል። ፊቷ ሲሳም የቆየ አይመስልም። ልጁ እስከ ጉልበቱ እርጥብ ነው። ወረቀት ከኩሬ ሲያወጡ ይሆናል። ምን ነው አልኩ። አዳልጦኝ አለች። ጥላ ሞትህ እጅግ ሲቀርብህ እንደ እርጥብ ሳሙና ያዳልጣል። መኝታ ቤቴ ገብቼ ወረቀቶቹን ማንበብ ጀመርኩ። አንዳንዴ ወደ ወረቀቱ ይዘት እቀርባለሁ፣ ከወረቀቱ ይዘት ርቃለሁ። ስወዛወዝ ቆየው። ምናልባት ወረቀቱን የወረወረልኝ ጥላ ሞት ነው። እዚህ ሽው ያለ አልጋ፣ ሽው ያለ ጸጥታ፣ ሽው ያለች እንቅልፍ ተንሰፍስፋ እየጠበቀችኝ። የመጨረሻዋ ወረቀት ከአንድ ቀን በኋላ ሰላማዊ ሰልፍ እንድንወጣ ትጋብዛለች። ይህ ሁሉ ጉድ እስከ ዛሬ የት እንደነበር አይገባኝም። ቢሆንም የዚያን ቀን የምሠራው የለኝም። ወልዴ እየጮኸ ገባ። እንዴ እንዴ እየጮኸ እኔን እያየኝ። ምን ነው? ፓምፍሌት ማንበብ ጀመርሽ? መጀመሪያ ሰላምታ በል። ማንን? ማን አለ እዚህ? እናቱን። አንብበ ከጨረስክ እስኪ ስጠኝ። ፊት ለፊት ወንበር ላይ ተቀመጠ። ከኮት ኪሱ ፓኬት ኬንት ሲጋራ ወጣ። ሲጋራ እየለኮሰ ከነገ ወዲያ ሰላማዊ ሰልፍ አለ፣ አትሄድም? ምን ላደርግ ይመስላል? የቤቴ ሽሮ ናፍቆኛል ብለህ እንዳትሄድ። ሲጋራ ስቦ አንዳች የሚያህል ጉም ተፋ። ጥላ ያለው ጢስ። እኔ እናቴን ላይ ነው የሚሄደው። እናቴን ገለመሌ። አመድ የሌለበትን ሲጋራ አራገፈ። ለመቀጠል እንደፈለገ ገብቶኛል። ለቀቅኩት። እንደዛች እንደ እንቅልፍ ለምን የጦጣ እንቅፋታችሁ ይበዛል? ማሩን አብረ ብትሰርቅም እንኳን እንዳልሰረቀ አደባባይ ወጥተህ እንደኔ እንደብልጡ ሰዎቹን ሰርቃችኋል በል። ሳኩ። ሰላማዊ ሰልፍ እኮ ማሳበቅ ነው አልኩት። ኦኬ፣ ለህዝቡ ታሳብቃለህ፣ ኪስህን አወለቁልህ ብለህ። የኃይለ ሥላሴ መንግስት እንዴት እንደተደናገጠ አታውቅም? ይመስላል። በዚህ በደነበረ በቅሎ እንደምንም ብለህ ቃጭል ማሰር ነው። ደም ቢፋሰስ አመፅ ያለ ደም መጥቶ አያውቅም። አንዳንዱ ያለ ደም አይጸዳም። ምን አስፈራ? ገዢ አይደለህም። ሌሎች 2 ልጆች ገቡ። ፊቶቻቸው እንደ ጠጡ ያቃጥሩባቸዋል። ወልዴ ወረቀቱን ተቀበለኝ። ለማንበብ ተመቻቸ። ፊቱ አተኮረ። ርቦት የሚበላ ይመስላል። ጥላሞት የለውም። ቢኖረውም አንድ ሆነዋል። የባዕድነት ስሜት ፊቱ ላይ የለም። ወረቀቱ ፊቱ፣ ፊቱ ወረቀቱ ነው። ሰላማዊ ሰልፍ እሄዳለሁ አልኩት። ሲጋራ ለመውሰድ ስጠጋው ሰው እንደ ጀግና ምንጭ ነው። እጅ፣ እግር፣ አፍ ያለው አባይ ነው። ጣናው 6 ኪሎ ይሆናል።
አፉ ሜሬዌ ይወድቃል። ቤተ መንግሥት ተያይዞ ይወርዳል። አካሄድና ፍጥነት የቆረጠው ሰልፍ ዳር ይዞ በቆመ ገመምተኛ ይሞላል። ተቆላልፎ ነው። ድምፁ ተከፋፍሎ ሲመጣ አንዱ ለፍካሬ አንዱ ለውግዘት ሲያነሳ ሁሉ ነገር ይደበላለቃል። የአንድ አድማ ሰልፍ በአንጓ የየራሱን ጩኸት ሲጮህ ነጠላ አፍ አድራሻው ይጠፋዋል። ወታደሮች የተፉበትን መንግሥት የበለጠ ለማርጠብ ተማሪ ሁሉ ምራቁን አጠራቅሞ ወጥቷል። ወታደሮች የጮሁበትን ካቢኔ የበለጠ ለማደንቆር ያልተጠራቀመ የወጣትን ጥል የለም። ይሄ የሰው አረዌ አዲስ አበባ ካሉት ጥቂት ትልቅ መንገዶች በአንደኛው ላይ እንደ ገዛው መሬት እየተሳደበ እየተራገመ እየተቸ ሲያልፍ ኃይለ ሥላሴ ዙፋናቸው ላይ ተቀምጠው የእርጅና ቃታቸውን በጥንቃቄ ተነፍሳሉ። ሳብ ሳብ። እኔ ሰልፉ መሃል ላይ ነኝ። ወልዴ ዜማ አውጪ ሆኗል። ድባቡ ሁሉ ደስ ይላል። የሰዎቹ ስብስብ ራሱ ድፍረት ይሰጣል። የትክክለኛነት ቫይታሚን ይከትባል። በዚያችው ዓለም ውስጥ ጅሙን በዘፈን ለመምራት ፉክክሩ ይግላል። አንዱ ያወጣው ዘፈን ሳያከትም ሌላው ከስር ይፈለፍላል። ሚኒስትሮቻችን ሌቦች ናቸው፣ ሰርቀው መሸሻቸው። ትልቅ ገጣሚ የሰራት አትመስለኝም። ለብቻ ሲጮኋት በህብረት ሲዘምሯት ግን ጉልበት አላት። ከራሷ በላይ ትሆናለች። ትጋነንና ስም ወደ ሌለው ሌላ ልዩ ነገር ትለወጣለች። የሰው ጉሮሮ ይሄን ድንቅ ለውጥ የሚፈጥር አይመስልም። የትም ወድቃ የምትገኝ ከባድ አንጎል ያልሰራት የወል ግጥም ናት። ግን የእንጥል ህብረት ውስጥ ስትገባና የተለያየ መጠን ያላቸው አፎች ሲከፈቱ ፍርሃትና ሽብር ትፈለፍላለች። ጧት በችኮላ የበላዋቸው የማርጋሪንና የማርማራት ጉርሻዎች ወዴ ውስጥ እንደ ትልልቅ ብዮች ቁጭ ብለው ይሰሙኛል። ግማሽ መንገድ ላይ አሁን ያገሳኛል። ወልዴ የሰልፉ ባለቤት ለመሆን ምንም አልቀረውም። አንዳንዴ ከሰልፉ ረድፍ አምልጬ ወጣ ብዬ የሚያስገመግመውን ድምፅ ስሰማ አገር በድምፅ የምትሰራ ቢሆን፣ በድምፅ የምትቋጠር የምትፈታ ቢሆን አፍሪካ ሁሉ ከሰንሰለቷ ትሾልክ ነበር ያሰኛል። አንዳንዴ ሰልፉን ብርት መሃል ስገባ የመሬቷ ንዝረት አፍሮዬን ያነቃንቀዋል። ቅንድቤ የሚወድቅ ይመስለኛል። የወፍጮ ቤት ሞተር እንደ መደገፍ አይነት፣ የሚነቃነቅ ዳምጠው እንደ መዳበስ አይነት። የሰልፉ ወገብ ቤተ መንግሥት አካባቢ ሲደርስ የሆነ ነገር ፈነዳ። ከወዲያ ከፊት ያለው የሰልፍ አንጓ ደንግጦ ቀጥ ሲል፣ ከወዲህ ያለው በድንጋጤ ተገምሶ መርበትበቱን መግታት አቅቶት እንደ ተናዳ አይነት ፊቱ ካለው ሰላማዊ ሰልፈኛ ጋር ተላተመ። ስስ ነጭ ጭስ ከሰዎች አናት በላይ፣ የፀጉር ኳሶች። ምን አለ ተማሪው ባርኔጣ ቢያደርግ ወደ ላይ ሲነሳ ይታየኛል። እንደገና ሌላ ፈነዳ፣ ደጋግሞ ፈነዳ። ሰልፉ በንጹሕ ለሁለት ተቆረጠ። የመንገዱን መሃል ይዞ ይሄድ የነበረ ሰልፈኛ ወደ ዳር ሸሼ። ከሩቅ የምትታየው ፒያሳ የአስፋልት ክንዶቿን ወርውራ ከዚህ ጉድ እንድትነጥቀው የማይመኝ ያለ አይመስልም። ወልዴን ሰልፉ ውስጥ በውልብ ታየሁት። ሌኒናዊ ጢሙ የበለጠ ረዝመዋል። እየተጋፋ የግርንግሪት ይሮጣል። እኔ የአስፋልቱን ጠርዝ ተከትሎ ወደ ላይ በተገነባው ግንብ ላይ በሰዎች ግፊት ተሳስሬና ተጣብቄ ሆዴ ሊፈነዳ ደርሶ ቆሜያለሁ። ሰዎች ማለፊያ ስላጡ በተለያየ አቅጣጫ ሲሮጡ ቶሎ ሸክሙ ሲቀለኝ ይሰማኛል። ወልዴ የያዘውን መፈክር ጥሎ ወደ ኋላ ሲሮጥ አየዋለሁ። ጺሙ ወደ ፊት ሾል ብሎ ወጥቶ ከኦልኔስታ የገዛት የኋላ ተካፋች ኮቱ እየተውለበለበች እግሩን እስከ ጭንቅላቱ እያነሳ ሲሮጥ ዓላማው ሙገር ለመድረስ ይመስላል። ተደላድሎ ሆዴ ውስጥ ተቀምጦ የነበረው የማርማላትና የማርጋሪን ቁርሴ ወደ አፌ ሊወጣ ሲሳብ ይሰማኛል። ግንቡን ተደግፌ ውጋቴን ሳስታምም የቦምቡ ጢስ ዓይኔን ያቃጥለኝ፣ ጉሮሮዬን ይኮረኩረኝ ጀመረ።
ረጅም ርቀት ስላለው በግንቡ በኩል ወደ ታች ለመዝለል ይከብዳል። ወደ ኋላ መመለስ አለብኝ። የኋላው መንገድ በብዙ ሰው ተዘግቷል። ትንሽ ራቅ ብሎ ወደ ላይ የግንቡ ከፍታ የሚቀንስ ትንሽ ራቅ ብሎ ወደ ላይ የግንቡ ከፍታ ስለሚቀንስ ተማሪው በዚያ እየተያያዘ ይዘላል። ሴቱ፣ ወንዱ ቦምብ ከፈነዳበት ወዲያ ያለው የሰልፉ ቁራጭ የተረበሸ የተደናገረ ጭራውን እየጎተተ ጉዞውን ቀጥሏል። በፍጥነት ታጥፎ ሲወርድ አየዋለሁ። ወደ ኢዮቤልዩ ቤተ መንግሥት፣ ወደ ፖሊስ ጋራዥ፣ ወደ አምባሳደር ቲያትር ይሆናል የሚያልፈው። ግንቡን ሳለቅ የተበታተነውን ሰልፈኛ እየገፋው እየሾለኩ ወደ አጭሩ የግንብ ክፍል ደረስኩ። ዘለልኩ። የተቃወሰው የዞረበት ሰልፈኛ ላይ እንደገና ሌላ አስለቃስ ጭስ ቦምብ ወደቀ። ያ አካባቢ ለመጨረሻ ተከፈተ። ከታች አሮጊቶች በጣሳ ውሃ እየያዙ ቆመዋል። አንተዬ ውሃ ከፈለክ ይኸውልህ፣ ምን አስጨነቃችሁ? አርፋችሁ ተቀምጣችሁ ብትማሩስ? እያዘኑ ሲናገሩ ሁለት ስሜቶች ይፈጥራሉ። የማይታገል ዳር የቆመ ለራሱ ችግር ሌሎች ሲሞቱለት የማይገባው ሰው እንዳለ፣ ግን ደግሞ የተጎዳ ለመርዳት አኮብኩቦ የሚጠብቅ። አንዳንዱ ሰላማዊ ሰልፈኛ እንደ መብቱ ውሃውን ከሴቶቹ ነጥቆ፣ ውሃ ይዘው የቆሙት ሁሉ ሴቶች ናቸው። ፊቱ ላይ የሚረጭ አለ። አንዳንዱ መሐረቡን ያረጥባል። በጉንጮቼ ላይ እንባ ይወርዳል። መምጣቴን ረገምኩ። ከወዲያ ጥግ አንዱ ፖሊስ ዱላ ይዞ አጥሩን ይዘላል። ባርኔጣው ከኋላው ቀረች። ፖሊሱ አጭር ዱላውን እያወዛወዘ በቋጠሮ የሚሮጡ ተማሪዎች ያባርራል። ተበታተኑበት። ማንን እንደሚከታተል መወሰን አልቻለም። አይናዋጅ ሆኖበት ትንሽ ወዲያ ወዲህ ሩጦ ቆመ። እዚህ አንዲት ሴት ውሃ በጣሳ ይዛ ለአራት ልጆች ታፈሳለች። ብዙም ሳይርቅ የተማሪ ሰልፍ ሲጮህ ይሰማል። ድምፁ እንደ ማዕበል ወዳለንበት ይገለበጣል። ግርማ ያለው የምድር መንቀጥቀጥ የመጣ ይመስላል። አጎንብሼ አይኔን ሳጥብ ቆየው። ከሰልፉ ተመልሼ መግጠም አልፈለግኩም። 3ቱ ልጆች ሂደዋል። ሴትየዋ ውሃ ያለበትን ጣሳ ይዛ አጠገቤ ቆማለች። ያጠለቀችው ጫማ የተሰነጣጠቀ፣ ዙሪያውን ከንፈሮቹ ሰማያዊ ኮንጎ ነው። የኩሸት ለጨዋታ ያደረገችው ይመስላል። አይኖቼን ቀስ እያልኩ ወደ ላይ አነሳው። የቀሚሷ ጠርዝ፣ የክርክም ስፌቱ ክር ድምድማቱ ፈርሷል። አይኖቼን በቀስታ ሳላቋርጥ ወደ ላይ አነሳው። የቀሚሷ መነሻ ኦሪጂናል ቀለሙ ጠፍቷል። ወደ ነጭነት ሊሰደድ ትንሽ የቀረው አረንጓዴ ቀለም በግድ ይታያል። ፊት ለፊቱ የአመድና የምግብ እድፍ ነው። ወደ ላይ ሆዷ አበጥ ያለ ነው። የቀሚሷ የወገብ ስፌት ቦርጯ ወይም እርግዝናዋ ዳገት ላይ ቀርቷል። ጣሳ የያዘችበት ግራ እጇ ወረደ። ጣቶቿ ወፋፍራሞች፣ ጽሩ የመሰለ ቆሻሻ የሞላቸው ሰንበሮች ያሉባቸው ናቸው። ጽፍሮቿ በልዘው ተሸራርፈዋል። ጡቶቿ የፊኛ ቅሎች ናቸው። የደረቷ ቅላትና ንጽህና ብቻ ያበራል። አይን ላይን ተገጣጠምን። ከዚያ ሁሉ መጎዳደፍ የተረፈው ደረቷ ብቻ። አንተዬ ፖሊስ መጣልህ። አይኔን እየቆጠቆጠኝ ቀና ብያየው። ምንም አያደርገኝም አልኳት በመረጋጋት። ይልቁን ሸሸት በል፣ እነሱቴ ሰው ማንገላታት ይወዳሉ። ጣሳ ውስጥ የቀረውን ውሃ ወደ መሬት እየረጨች። ቀደም ሲል ከርቀት አልታየኝም ነበር። ሲቀርበኝ ግን የፖሊሱ ግንባር በግራው በኩል ደም እየፈሰሰ እንደሆነ ተገነዘብኩ። ወደ እኔ አቅጣጫ ዱላውን እያመቻቸ መጣ። ፊቱ ደረቅ ይመስላል። የዘንጋዳ እንጀራ ይመስላል። አይኑ ውስጥ ጤፍ በቅሎ የሚያውቅ አይመስልም። አፉ ወደ ሰማይ ጠመም ብሏል፣ ወደ ተፈነከተው ፊቱ ጎን። ሴትዮዋ በፖሊሱ እንዳልመታ እንደ ገላጋይ በእኔና በፖሊሱ መሃል መጋረጃ ሆና ቆመች። ግራና ቀኝ የተሰባበረ የፈራረሰ አጥር ነው።
ዝሆን ያዘለች ዝሆን የሚያሾልክ ቢሮጥበት ግን ወደ የትም የማይሰድ ከጀርባ የሴትዮዋ ቤት መሰለኝ። ቤቷ ለመግባት አልደፈርኩም። ፖሊሱን እስኪጠጋኝ ጠበቅኩት። ሴትዮዋ ነገሩ ስላስፈራት ወደ ግራ በትንሹ ሸርተት ብላ እጆቿን ግራና ቀኝ ዘርግታ በእኔና በፖሊሱ መሃል እንደቆመች ተው ጋሽ ተው አለችው። ፖሊሱን ዞር በይ፣ ተው ይቅር፣ ምን አደረገህ? እንዲህ ተፈንክቼ። እሱ እዚህ ቆየ፣ ምንም አላደረገም። ሰውየው በአንዴ ተግደርዳሪ ቁጣው ሰፋና ነብር መሰለ። ሊያልፋት ሲሞክር ካለችበት ሳትነቃነቅ እጆቿን ዘርግታ ቆመችው። ከመንገዱ ሰልፉ ከተበተነበት ቦታ ሰዎች ቆመው ያዩናል። ከፊሎቹ ይሳደባሉ። ፖሊሱ ይንቆራጠጣል። ለሰኮንዶች ያህል የማላውቀው ቦታ የመጣው መሰለኝ። እዚህ ያሉትን ሰዎች ሁሉ አይቻቸው የማላውቅ፣ ከደቂቃዎች በፊት የማውቃቸው፣ አሁን የማላውቃቸው። ይህ ስሜት ተፈራረቀብኝ። ከምን እንደሚያያዝ መገመት ከበደኝ። ሰውየው እየቀረበ መጣ። እኔ ወደ ኋላ እየሸሸው፣ እሷም ወደ ኋላ እየሸሸች። ፖሊሱ ደሙ እየፈሰሰ እየቀረበኝ። ቤቱ ውስጥ የምገባ መስሎት ፈራ መሰለኝ። ሴትዮዋን ወደ ጎን ገፍቷት መጣ። አንተ ልጅ ቤት ግባ፣ ቤት ግባ አለች። ዞር ብዬ ወደ ኋላዬ 2 እርምጃ ዘለልኩ። ቤቱ ውስጥ ገባውና በሩን መለስ አደረግኩት። በሩን ዝጋው ስትል እሰማታለሁ። ገርበብ አደረግኩት። ለምን እንዳልዘጋሁት አይገባኝም። በሩ ተበረገደና የበሩ ስር ጠርዝ ቁርጭምጭሚቴን መታኝ። ወደ ኋላ ለመውደቅ ተንገዳገድኩ። ላለመውደቅ አጠገቤ ያገኘዋትን ትንሽ ጠረጴዛ ለመደገፍ እጄን ስዘረጋ ጠረጴዛዋ እንደ ጨርቅ ተጣጥፋ ወደቀች። እላዩ ላይ የነበረ ውሃ የተሞላ ጠርሙስና የዳንቴል ጨርቅ ጭንቅላቴ ላይ ወደቀ። ከወደቅኩበት ቶሎ ለመነሳት ሞከርኩ። በመጠኑ ዞር ብሎብኛል። ዱላ የያዘው የፖሊሱ እጅ የአጭር ስልክ እንጨት ጥላሞት መስሎ ወደ እግሬ ሲመጣ ያለው የሰውነቴ ሚዛን ተዘበራርቆ መሸሻ ጊዜ አልነበረኝም። የቤቱ በር በሞገድ የተዘጋ መሰለኝ። ስባንን በጀርባዬ አልጋ ላይ ተኝቻለሁ። በግድ በገለጥኳቸው አይኖቼ ኮርኒስ የሌለውን መላጣ የቆርቆሮ ጣሪያ አየው። ዙሪያዬ ባልባሌ የጨርቅ መጋረጃ ተጋርዷል። ራሴን ለማረጋጋትና ያለሁበትን ቦታ ከትውስታዬ ለመቃኘት አይኖቼን ከድኜ ለማሰብ ሞከርኩ። ቀኝ አይኔ ይመዘምዘኛል፣ ይጠቀጥቀኛል። ግንባሬና ፊቴ ቆዳ ስር የጎረምሳ ጉንዳን ሰልፍ የገባ ያህል ማሰብ አልቻልኩም። እንደ ሰመመን እንቅልፍ ተጫነኝ። ቀስ በቀስ ሰዎች ሲነጋገሩ መስማት ጀመርኩ። አይኖቼን እንደገና ገለጥኩ። የወንኩት ነገር ቀስ በቀስ ከአሮጌው ወደ አዲሱ፣ ከሩቅ ጊዜው ወደ ቅርቡ እየተያያዘ መጣ። እዚህ ፖሊሱ መጥቶኝ እንደቀረው ታወቀኝ። ቀና ብዬ አልጋው ላይ ለመቀመጥ ሞከርኩ። አልቻልኩም። ውጋትና ጥመን በሁለመናዬ እንደ ስፒል ውሃ ይፈሳል። ግራው እግሬ የህመሙ ማዕከል ነው። አንተዬ ተነሳህ አለ የሴት ድምፅ። እዚህ በመጋረጃ አፍነሽ ልትገይው ነው? ሆስፒታል አትወስጂውም ነበር? ቢያስሩትስ? መንግስት ይፈልገዋል እንዴ? የተፈቀደ ሰልፍ ነው። ምኑ ይታወቃል? በተፈቀደ ሰልፍ አይደለ አንድ ፍሬ ልጅ የተመታው? በጣም ተጎድቷል እንዴ? ራሱን ስቶ ነበር። መጋረጃው ተከፈተ። ሴትዮዋ ፊቷን ብቻ አስገብታ እሰይ ተነሳ? እንዴት ነህ? አይኔ ምን ሆኗል? የአይን አምላክ ነው ያወጣህ። ያ ፖሊስ እብድ ሳይሆን አይቀርም። ስራው ነው አለ ሌላ ድምፅ ከጀርባዋ በኩል። ዝም በል አንተ ደግሞ የሚለውን ትሰማለህ? አሁን ልጅ ኑሮህ እንዲህ ቢያደርጉብህ ትወዳለህ? ለምን ልጅ ወልዳለሁ? ዝም በልቴ ቁም ነገር ማውራት ነው። ሰው ምን ይለኛልም አትል። ጎረምሳ ነው
ምን ጎረምሳ እንኳን ለሰልፍ ጠጥቶ ተደባድቦ ይገባል። ይህት የምን በፈረደበት። ቀና ብዬ እግሬን አየሁት። በጣቶቼና በቁርጭምጭሚቴ መሃል ያለው ቦታ ላይ አብጧል። ከዛ የሚመጣው ውጋት ጉልበቴና ብሽሽቴ ድረስ ይሰማኛል። እንዴትና በምን እንደተመታው ለማስታወስ አባጣው ላይ አፍጥጫለሁ። ሴትየዋ ለማየት የገለጥኩትን እግሬን እየዳበሰች ቤት የት ነው? ሸካራና ወንዳ ወንድ ጣቶቿ የዚህ አይነት ለስላሳ አነካክ ያላቸው አይመስሉም ነበር። ሩቅ ነው፣ ከፖፖላሬ በታች ነው። ልትሰጂው ነው? እብጠቱ ላይ በማተኮሯ አልሰማችሁም። ልትሰጂው ነው አለ ደገመና ያው ድምፅ። ታዲያ ቤቱ ይሂዳ ከተሻለው መተኛ ቢኖረኝ እስኪሻለው ቢቆይ ግድ የለኝም። ከንፈሮቿን መጣ፣ ጣቶቿን ከእብጠቱ ጉብታ ላይ አነሳች። ምን ያስቃል? እናንተ ደግሞ ያለሱ አታውቁም። ገና ሸንጎበት ያላበቀለ አንድ ፍሬ ልጅ ነው። ወደ ታችም አላበቀለም አለ ባለ አሃሃው። ያን ሰዓቴ አምሮብኛል ነው። በላንተ ሰው አትነጅሰኝ። ለመሄድ ሞክራለሁ አልኳት። ንትርኩ መሃል ገብቼ ወገቧን ይዛ ቆመች። አተኩራ ታየኛለች። በልቧ የሆነ ነገር እየመዘነች ከመሃል ከውጭ አንድ ሰው ደመቅ ባለ ድምፅ ሰላምታ ብሎ ገባና አንቺ ልጁ እንዴት ሆነ አለ። ይኸው ሰውዬ ከጀርባዋ መጥቶ ቆመና ሲያየኝ ቆይቶ ስማ ልጁ አይዞህ እንዴ ይድናል እንዴ እስኪሌው። ሴትየዋ ገለል አለችለት። አልጋው ግርጌ ተቀምጦ የተጎዳውን እግሬን በቀስታ አገላብጦ አየው። ወደ ራስጌ ተጠጋና ፊቴን ዞር አድርጎ የተጎዳውን አይነ ስቤን አየው። ትኩረቱ የሚደንቅ ነው። መጠጥ ያለ ፊት አለው። የፊቱ ጢም ማደግ ጀምሯል። አገጩ ላይ የሙሪ መጥረጊያ የመሰለ ሸንጎበት አለው። በአባጣውና በገላዬ ውስጥ የአይኖቹ ሞገድ የሚያልፉ ይመስለኛል። እግሬን ደግሞ እያየ በአፍንጫው ለሁላችን በጉልህ የሚሰማ የአየር አቃቂ ስቦ ቅጥቅጥ ነው ይድናል፣ የፈሪዱላ ነው። ድርጊቱን የተጠራጠረና ያልወደደ ከመጀመሪያው ሊመታኝ ያልፈለገ ፖሊስ ቢሆንስ? ውሃውን አሙቂለት አለ። አልኩኝ እኮ። የት መሄድ ትችላለህ? ዩኒቨርሲቲ ማደር እችላለሁ። የዩኒቨርሲቲ ተማሪ ነህ? አለች። ራሴን ባውንታ ነቀነቅኩ። አሁን ምን ይፈጠር ብላችሁ ነው አሁን እንዲህ የምትሆኑት? አልመለስኩላትም። ተነስቶ ለመሄድ ማቅም ያስፈልጋል። በልቴ ውሃውን ላፍላ። ሞክረው እስኪ አለኝ ሰውየው። እየተጎተትኩ ካልጋው ተነሳው። ሰውየው መጋረጃውን ከፈተልኝ። በተሰበረው እግሬ መቆም አልቻልኩም። የእግሮቼ ጣቶች እንደ ጨርቅ ሆነዋል። ከተረከዜ በስተቀር ደፍሮ መሬት የሚነካ ክፍል የለኝም። እኔን ወንድሜን እስኪ እኔን ተደገፈኝና ሞክር አለችና ጎተት ብላ ወደ እኔ ተጠጋችኝ። እጄን ትከሻዋ ላይ አድርጌ ለመቆም ሞከርኩ። ትንሽ ይሻላል እንጂ አሁንም ደፍሬ መቆም አልቻልኩም። ስልክ መደወል አልችልም? ስልክ የለኝም። አለኝ ማለት አልፈለኩም። አባቴ ወይም እናቴ ሰላማዊ ሰልፍ እንደወጣው እንዲያውቁ አልፈለኩም። በልቤ ሆስፒታል ስላልወሰዱኝ ተደስቻለሁ። ተቀመጥ ብላ ደግፋ አስቀመጠችኝና መጋረጃውን ሸምልላ የተንጠለጠለበት ገመድ ላይ አጋደመችውና ወደ ጓዳ ሄደች። ገላዋ እንኩሮ ይሸታል። ቀርቦ በመተከዝ የሚያይኝ ሰውዬ ደግሞ የላብና የአፈር ሽታ ይሰነፍጣል። ከካኪ ኮቱ ላይ የሚነሳው ጠረን እንደ ሜዳ ነው። በልቤ ገበሬ ወይ ግንበኛ መሆን አለበት አልኩ። በስተቀኝ ያለው በር ተከፍቶ ጨለማ ይታየኛል። የመንገድ መብራቶች ደንግጦ ያፈጠጠ የጥላሞት አይኖች መስለው ቆመዋል። ፊት ለፊቴ ጓዳ ናት።
የሴትየዋ ያፈነደደ ቡላ ጨርቅ የለበሰ ገላ ይታየኛል። ውሃ በጣቶቿ እየፈተሸች ነው። ተመልሳ ወደ ተኛውበት ቦታ መጣች። እንዴት ነው አለችኝ በጥልቀት እያየችኝ። መጥፎ ነው። ታክሲ ይገኛል አሁን የሚያደርሰው አለ አልጋውን ተጋርዶ የነበረ እስካሁን ሲቀናቀነኝ የነበረ ድምፅ። የድምፅ ጥላ ሞት። ቆይ መጀመሪያ ይሻለው ከዚያ እናስባለን። ይረዳኝ የነበረው ሰውዬ ፊት ለፊቴ አግዳሚ ወንበር ላይ ተቀምጦ ከክብር ዘበኛ ብርጭቆ ጉንጩን ሞልቶ ጠላ ጠጣና ለምን 50 አለቃን አላመጣቸውም አለ። እሳቸው ይገኛሉ እንዴ? ደሞ ስላሴ ገበያ ድረስ በጨለማ ምን አስኬደህ? ምን አለበት ልሞክር። እኮ በትኩሱ ካልታሸ ቶሎ አይድንም። አያንተ ነገር ይሄ ደግነት አይቆም። ምን ቢያረጉ ይሻላል? ወደ ጓዳዋ ገባች። ለይድ ካለይድ አንቺ ምን ትይዟለሽ? አለ ሌላው ድምፅ። አንተ ሰውዬ ጠላህን አርፋ አትጠጣም? አለች ድምጿ ጎላ ብሎ። ይሄን ሁሉ ጨለማ ትሄዳለህ? አለ የመጀመሪያው ሰው። ሰላላ ድምፅ አለው። ባላውቀውም እኮ ገኔ ነው። ባዳ አደረግከው። ሰው ሲጎዳ ደግሞ ለኔ ብሎ መርዳት ማንን ገደለ? ይልቁን ሮጥ ብዬ ልምጣ። በል መቼም ቀስ በል። ደግሞ መንገዱ ክፉ ነው። መብራት የለ ምን የለ። ቤታቸው ካላገኘሃቸውስ? እሳቸው የት ይጠፋሉ? ጎትቼ ነው ማመጣቸው። ልጁ በርታ። ስም የለህም? አለ ፈገግ ብሎ። ፍሬው እባላለሁ አልኩት። በርታ አይዞ፣ እስክትመጣ ውሃውን አወጣዋለሁ አለች። ገንዘብ አይጠይቁም እሳቸው? አለ ሰላላው ድምፅ። ይሄ ድምፅ ከኋላ ምን እንደደበቀው አላውቅም። የተናጋሪው አፍ ወይም ፊት ያፈረ ወይም ሁለቱም ያፈሩ ይመስላሉ። አንተ ምን እንዲህ አደረገህ? ባሰብህ። ልጁ እንዴት እንደተጎዳ አይተዋል? ባይና አይተዋል? ራሱን ስቶ ስንት ሰዓት እንደቆየ ታውቃለህ? አንድ ነገርም ቢሆን እንደው እኮ እናንተ ምን ይሆናል? ካዘንሽ አምቡላንስ አትጠሪም ነበር? አለ እንዳልገባው። ነገርኩ፣ ስልክ ማግኘቱ መከራ። እሱ ከተገኘ በኋላ ደግሞ ማንቁም ነገር ብሎኝ ሊመጣ። ቢያስሩትስ ደግሞ እየተገላበጠ ሲተኛ ጊዜ ያው ደህና ነው፣ ሲነሳ ይነሳ ብዬ ከመሃል አንድ ሁለቴ ተነስቶ ውሃ ጠጣኩ። ከአሁን በኋላ ምንም አትጠይቀኝ፣ ምንም አትበለኝ። በአፌ መጥፎ ነገር አታስነሳኝ። ይልቁን ዝም ብለህ ጠላህን ጠጣ። 50 አለቃን ፍለጋ የሚወጣው ሰውዬ በሩ ጋር ቆሞ ፊቱን አዙሮ ሰማሽ ታለም፣ ለበሽተኛው አረቂ ስጩ፣ በእኔ ሂሳብ ጥሩ ነው። እየሳቀ ወጣ። ዱካው በቀስታ በተለካ ፍጥነት ሲርቅ ይሰማኛል። ከቤት ውስጥ የሆነ አይነት ሙቀት በማየው የጨለማ ቱቦ እየተመጠጠ የወጣ መሰለኝ። ሴትዮዋ ፊት ለፊቴ ተቀመጠች። ከመሃላችን የተሰበረችው ጠረጴዛ ተደጋግፋ ቁማለች። ትዝ አለችኝ። የሚመጡት ሰው ካስከፈሉ ትንሽ ሳንቲም አለኝ፣ እኔ ከፍላችኋለሁ አልኩ። አረ ግድ የለም፣ እሳቸው ጥሩ ሰው ናቸው፣ የእግዚአብሔር ሰው ናቸው። ደግሞ የተማሪ ገንዘብ አለች ሴትዮዋ በቀላሉ ሸብ የተደረገ ጸጉሯን በኃይል እያከከች የለመደችውን እውነት የተናገረች ይመስላል። አንቺ በሰው ገቢ ምን አገባሽ? ሽማግሌው ሌላ መተዳደሪያ የላቸውም። አትነግረኝም ስለሳቸው? እስኪ ዛሬ እንኳን እረፍ፣ እንግዳ አለ። እሳቸው ክፈሉኝ አሉ። ፊቷን ዞር አድርጋ ለራሷ በሚመስል ያድርቅ እህቴ አለች። እንዴ ባይሉስ? አይን አፋርነታቸውን መጠቀም ደግ ነው። ከጀርባው የማይገባኝ ነገር ያለ ይመስለኛል። ልፈታው ግን አልቻልኩም። አረቄውን አሰጪውም? ቅዱሱ ሰው እኮ ጋብዞልሻል። ድምፁ ወደ መጣበት አቅጣጫ ትክ ብላየች። ለጥቂት ጊዜ ዝምታ ሆነ። ያረቄውን ጠርሙስ አንስታ መጣች። አልጠጣም እንዳትለኝ አለችኝ። አልጠጣም፣ ግን የሚጠቅም ከሆነ አልኩ። ጥሩ ነው፣ መቼም መታሸት ያማል። አረቄው ህመሙን ይቀንስልሃል። 1-3ቱን ብትጠጣ ቶሎ የምትሰክር ይመስላል። የአንቺ አረቄ ኃይለኛ ነው። ጋሽ ረጋሳ የእሱ አረቄ መርዝ ነው ይላል አለ ድምፁ
ተወኝ እባክህ። አረቄ መርዙን አያውቅም፣ ምግብ ነው። ወንዱን ወንድ የሚያደርግ ሙት። ታውቀዋለህ፣ ስም አጥፊ። ደግሞ ጋሼ ረጋሳ አይወጣቸውም። መርዝ ቢሆን እዚች ይደርሱ ነበር። አንተ ነው የምትለው እንዲያ። ንገሪዋ፣ ረጋሳ ሰው መስሎች ነው? እኔ እንደሆነ ማመስገኔ ነበር። አንተ ነህ ታዲያ ሰው? አረቄ በመለኪያ ቀድታ ፊቴ መሬት ላይ ያስቀመጠችልኝ። አልጋው ካልተመቸህ እዚች እንደምንም ብለናና ተቀመጥ አለችኝ፣ ወደ አግዳሚው ወንበር እየጠቆመች። መቆየቴን መረጥኩ። በይ እንግዲህ ሴት ፊት ሲያሳዩት ልጅ ትሆናለች። ይልቁን ጠላ ጨምሪኝ። አልቋል። እንዴ አልቋል? ተይ እንዲህ አንኳኳንም። ሆነናስ? ትጎጃለሽ። እንደምወድሽ ያውቂያለሽ። ከቴም የሚወድቴ የሚያደርገውን አናውቅምና ነው። ምን ላድርግ? የሚወድ አያሽሟጥጥም። የሚወድ አሽሙር የለውም። የሚወድ ካፉ ደግ ደግ ነው የሚወጣው። የሚወድ እንዲህ በጨለማ ይሄዳል። የሚወድ ክርስቲያን ነው። የሚወድ ተሸጉጦ እንደ ሴት አያወራም። ስደቢኛ የሚሉሽን አልሰማሽ አሉ። ደግሞ ምን ተባለ? ምን አውቅልሃለሁ? በይ ነገርሽን ተኝና ጠላውን አምጪ። ሲነግሩት አይሰማም እንዴ? አልቋል። ተይ አትክፊ። ክፋት አይደለም፣ ለሁለታችንም ጥሩ ነው ቢያልቅ። ማነሽ የምትነግሪኝ? ይልቁን አንነት አረግ። ሂሳቡን አስቀምጥና ሄድልኝ። ለሽማግሌው የምከፍለው ነው። ካልጨመርሽ አልከፍልም። ይቺ እከክ ይሄ ነው የቀረህ። እውነቴን ነው። ግርማ ቢኖር እንዲህ አትልም። በኋላ እንዳወቅኩት ግርማ ወጌሻ ሊጠራ ሄደው ነው። ምንድን ነው እሱ? ተወኝ በል። ምንድን ነው እሱ? ከተሸጎጠበት ጨለማ ባለካኪ ኮት ክንድ ወጥቶ የተከፈተውን በር ሲዘጋዋ ያለው። ምንድን ነው በሩን የምትዘጋው? ክፈተው። ምን ይሆናል? ብርዱ መጥፎ ነው። ለልጁ ግር መጥፎ ነው። ልጁን ለቀቅ አድርገው። ሰው ማያከብር እቴ ቀላል። ምን? ምንም አላልኩም። ንትርክሽን አቁሚና ጠላይን አምጪ። ነገርኩ። ሲነግሩ አትሰማም? ይህም ብርጭቆ ታያለሽ? ለማየት አንገቴን አሰገግኩ። አልታየኝም። እናስ? ምረጭ። ምንድን ነው የምመርጠው? ጠላ ካላመጣሽ እሰብረዋለሁ። ከቴም ጉዳይ ከኔ ነው ወይስ ከብርጭቆው? ካንቺ። እኔን ስበረኛ። አስቆናኝ። ምንሽ ይሰበራል? ጠላሽን ከደፋውልሽ አነሰሽ? እውነትም ጠግበሃል። ሰው ስም ጠሪ ማን አደረገሽ? ትንሽነት ነው። ለእኔም በሸርሙጣ መሰለ አለ ሰውየው። ሴትየዋ እኔን አየችኝ። እኔ ልጅቱ ኩሩ ነኝ። ኩርት ያልኩ ሙት። ያጣኝ ነው የሚያወራው። የቆመበት ፈልጎኝ ቢያጣ ነው እንዲህ የሚያወራው። ምን አይነቱ ወንድ እንደሚመኛት ለማሰብ ሞከርኩ። አንቺ ብትቃጠል ባይሆንልህ እኔ ልጅቱ ድሃ በሆንም እመርጣለሁ። ሁሉ ወንድ እኮ እኩል አይደለም። አልቀመሽኝ። አይን ብትገባ ነው መጀመሪያውኑ። በዛሁን ምላሳም። ጠላውን ብርጭቆሽን ይሄውልሽ። ይልቁን በሩን ክፈተው። ብርጭቆ ሲሰበር እሰማለሁ። ከተቀመጥኩበት ለመነሳት ሞከርኩ። እንዴ አለች ሴትየዋ አፏን ይዛ። አናትክን ባልለው ጠብቀኝማ እያለች ወደ ጓዳ ገባች። ስትመለስ ረጅም የበር መቀርቀሪያ ይዛለች። በሉጣ የት ሄደ ይሄ ሴትላ? በሩ ተከፍቷል። የሰው ዱካ አይሰማም። ሴትየዋ ወደ በሩ ሄዳ መቀርቀሪያውን ተደግፋ ወደ ውጭ በዓይኖቿ ስትፈትሽ አያታለሁ። የሻሿ የኋላ ቋጠሮ እንደ ወፍ ጅራት ማጅራቷ ላይ ወድቃለች። በቀስታ ትወዛወዛለች። ትደርሳታለህ እዚህ። እኔ ታለም አይደለሁም። ጨለማ በላው ልበል አለች። ከበሩ ተመልሳ በየቦታው የረገፈውን የብርጭቆ ስብርባሪ ያነሳች። እንዴት ተሰበረለት ባካችሁ? ከቴም ፍቅር፣ ከቴም አፍቃሪ፣ ወደድኩሽ ባይ። ቤቴን አቃጥላት ሄድ የበላበትን ሰብሮ የሚሄድ ባለጌ። ይቺ አዲስ አበባ ስንቱን ጉድ ይዛለች እቴ። እመቤቴ እንዲህ ያለው ወንድ ልጅ አትስጭ። የቻለችውን ያህል የብርጭቆ ስብርባሪ ሰብስባ መጣችና አረቄን አልነካው አንተዬ
ይኸውልህ የኔ ኑሮ እንዲህ ነው። ነጋ ጠባ መድረቅ ነው፣ መቃጠል ነው። ይህን ስብርባሪ ሰው እንዳይቆርጥ ደህና ቦታ አልጣለው። ባዶ እግሬን ሽክፍ ስል እኔኑ ነው መቼም የሚቀረድደኝ። ወደ ውጭ ወጣች። አረቄውን ተጎነጨው። ጆሮዬ የሚሰራው ሲያጣ፣ አይኔ የሚሰራው ሲያጣ እንደ ጊዜ ማሳለፊያ መስሎኝ አረቄው የተቀመጥኩበት ነቀነቀኝ። ምላሴ የተጨማደደች መሰለኝ። ጉሮሮዬ ነደደ። አረቄው ወደ ሆዴ ወርዶ እንደ ሙሴ ቁጥቋጦ ሲንቦገቦግ ሰማዋለሁ። ራቴን እንዳልበላው ታወሰኝ። እግርና ዜጋ አዳም ረታ። ከአለንጋና ምስር መጽሐፍ የተወሰደ